ከዛ ከማይረባ ሰው ውጪ ሌላ በእኛ መሃል እየካድን ያለ የባርቶሎ ሰላ ያለ ያማች ዝም አትበል ንገረኝ ብያለሁ አባዬ ይኸውልህ ያማች መልስ ንገረኝ ማን ነው ካዲው ማን ነው ያማች በጣም ጥሩ መቲን አቤት ጋሽ እንድሪስ ኤሚና ፋሻን ጥራልኝ እሺ ጋሼ መቲን ሽጉጥህን ስጠኝ ጋሼ መቲን ሽጉጥህን ስጠኝ አባዬ ምን ልታረግ ነው ማን እየካደን እንዳለ አሁን እናረጋግጣለን አባዬ ዝም በል አንተ የምትናገርበት ጊዜ አብቅቷል ሰሊም ከባርቶሎ ጋር ለሚሰሩ ስራ ለቅዳቸው እንዲያመች ያለማንም እርዳታ ቁማር ቤት ከፍቷል በቁማር ቤት ውስጥ አንድ ማፊያ አባል በርካታ ገንዘቦችን ይዞ መጥቶ ያመጣቸውን ገንዘቦች አንድ ባንድ በቁማር ይበላል በቃችሁ ምን እየሰራችሁ ነው ሳርዳር ችግር አትፍጠር ችግር እየፈጠርኩ ያለሁት እኔ ነኝ እናንተ ናችሁ እስኪ ንገረኝ የጣችሁ ትክክለኛ ነው እያጭበረበራችሁኝ አይደለም ማንንም አንተን ያጭበረበረ የለም እና ገንዘቤን ዝም ብዬ ነው ተበላሁት ተናገራ ሳርዳር ትላንትና ማታ 600-700 ሊሬ እንደፈለግ ስትበላ ማንንም ይጮብ ማንንም አመጽ ያስነሳ የለም አሁን ደግሞ እንደተበላው ቀን ነው 50 ሊሬ ያጫወትነ ያለፉትን ሁለት ዙሮች በአንተ ገንዘብ ሳይሆን በእኛ ብር ነው የተጫወትከው ምንድነው የምትለው 4000 ሊሬ እኮ ነው የተበላው ይገባል አሁን ከኔ ጋር ምንም ችግር ሳትፈልግ አንድ ባንድ የበላችሁኝ ገንዘብ ሙሉ ተመልሳላችሁ ምንም የሚመለስልህ ገንዘብ የለም አትመልስም አው ምንም የሚመለስልህ ገንዘብ የለም በጣም ጥሩ ካንተ ባልቀበል ከእንድሪስ ኮቼ ባልቀበላለሁ ሂድ ተቀበል የሚሰጥ ከሆነ ሂድና ተቀበል እንዴት እንደመቀበል ማሳያችኋለሁ እናንተ የማትረቡ ኮቼ ባለ ቤተሰቦች አሳያችኋለሁ ማን እንደሆንኩ በሉሶች ወደ ነበራችሁበት ተመለሱ ወደ ጨዋታችን እንመለስ ሰዎች አንድ ጊዜ ብቻችንን ተውን ሁላችሁም ውጡልን ኤሚ በመጥፎም በጥሩም ጊዜ ለእኔ ለወንድም ራስን አሳልፈ ተሰጣለህ ያለምንም ማቅማማት ሕይወትን አሳልፈ ተሰጣለህ አዎ ወንድሜ ሁሉ ጊዜ ይሄው አባዬ እባክህ ይህንን አታርግ ተቀምጠን እናውራበት ያማች አርፈህ ተቀመጥ ኤሚተው እባክህን ኤሚተው ተመስገን አምላኬ ፋሻ እኛ ምንድነን ወንድማማቾች ቤተሰቦች ነን አንዳችን ለአንዳችን ሕይወታችንን አሳልፈን እንሰጣለን በቃችሁ አባዬ በቃችሁ ብቻችንን ተውን ወንድሞቼ ስለ ፋሻንና ስለ ኤሚ አሁን ምላሹን ያገኘ ይመስልኛል ሰላም እንዴት ናችሁ ሙሽሪት እንኳን ደህና መጣሽ ወጣ ብዬ ሻይ ልጠጣ ብዬ ነበር የመጣሁት ሻይ መጠጣት እችላለሁ ከማል ና አንካይን እናንሳ ትችያለሽ ሙሽሪት ያማች ለሙሽሪት ሻይ አምጣላት እንጂ አይ እኔ አመጣለሁ ችግር የለውም ትፈልጋላችሁ እናንተ እኔ እፈልጋለሁ ለኔ ማምጭልኝ ቆይ ለምንድነው መሳሪያ የምትይዙት ሰው ለመጉዳት ነው ሴና ያማች ተዋት ሙሽሪት ማወቅ ያለባት ነገር ሁሉ ማወቅ ይኖርባታል ስለኛ ብዙ ማታውቂው ነገር አለ ማወቅ የምትፈልገው ነገር ሁሉ የማወቅ መብት አላት ምንድነው ናና ከማል ና ከራሲ ጋር አንድ ሰው ጨምርና ሴናን ወደ ቤቱ ወስዳት ከማል ተው የትም አትሄድም ከኛ ጋር እዚህ ትሆናለች አባዬ ሙሽሪት ስለኛ ማወቅ አይደል የምትፈልጊው ከማል ና በለቤቱ ወዳለው ጸጉር ቤት ወስዳት ሰላም ሰዎች ሰላም ላንተ ይሁን ሳርዳር ኩምባል ይባላል መቼም ስለኔ ሰምታችኋል ብያስባለሁ ስለኔ ዝና ከተማ ውስጥ የማያውቅ ሰው የለም ሁሉም ሰው ያቀኛል ከባሪዎቼ መካከል አንዱ ማንንም ፍለፊት ራሴን ዝቅ አድርጌ አላቅም እዚህ ደግሞ የመጣሁት የእናንተ ቤተሰብ አንድ ስራ በትክክል መስራት እንደማይችል አስረግጬ ለነግራችሁና እንደተሳሳታችሁ እንድታውቁ ነው በመጀመሪያ ሰውዬ ለአነጋገር ስነ ስርዓት ይኑር በስነ ስርዓት እያናገርኩ ነው 400,000 ሊሬ እኮ ነው የተበላሁት ቆይ ንገረኝ እንዴት ሆኖ ነው አንድ ሰው አንድ ዙር ብቻ አሸንፎ ሌላው ሙሉ የሚሸነፈው 400,000 ሊሬ የሚበላው እጣውን አጭበርበራችሁ ገንዘቤን በልታችሁኛል ማን ልጅ አንድ አዳምጠ አያቴ የተናገርኩ ጣልቃ አትግባብኝ ማነሽ ሙሽሪት ሙዚቃ ከፈለግሽ ልከፍትልሽ ይችላል አይ ምንም አልፈልግም ዝም ብዬ የሚሆነውን ነገር ማየት ፈልጋለሁ እባክህ አትረብሽኝ አሁን የምሰጣችሁትን እድል በሚገባ መጠቀም ይኖርባችኋል ገንዘቤን በትክክል አንድ ባንድ ተመልሱልኛላችሁ ምንም ሳይጎድል አለበለዚያ ደግሞ እንደፈለኩት እኔ እንደፈለኩኝ የመጫወት መፍት ሰጣችሁኝ
ጨዋታውን እቀጥላለሁ ማለት ነው። ይህንን የማታደርጉ ከሆነ ግን ጣትን አትቀስር፣ አውርደው። አታቋርጠኝ አያቴ፣ አታቋርጠኝ። ገንዘብን ከሰጠን በትክክል ከዚህ ትሄዳለህ? አዎ፣ አጭበርብራችሁኝ የበላችሁኝን 400,000 ሊሬ ምንም ሳይጎል ሁሉንም ከመለሳችሁልኝ በሰላም ሄዳለሁ። ስምምነታችን ጥሩ ነው፣ ግን እኔ ላንተ ያንን ገንዘብ ከመለስኩ ደግሞ እውነቴን ነው የምልህ የሰፈር ሰው እኔን አይለቀኝም፣ ይገለኛል። አንተ የማትረባ እየቀለድክብኝ ነው ማለት ነው። ይኸውልህ ለዚህ ቀልድ ለዚህ ሽበት ዋጋ ትከፍላለህ። ሁላችሁንም አንድ ባንድ ዋጋ አስከፍላለሁ። ማን እንደሆንኩ አላወቃችሁም። እንድሪስ ትዕግስቱ ከአቅሙ በላይ ሲሆንበት ለከማል በአይኑ ምልክት ይሰጠዋል። ጣቴን ደጋግሜ ጣትን እንዳቀስር ብዬ ነግሬ ነበር። አንተ ግን አልሰማኝም። በገዛ ካፌያችን እኛን ታስፈራራለህ። አንተ የማትረባ ጣቴን ለዚህ ስራ ዋጋችሁን ትከፍላላችሁ። ሁላችሁም ነው የምትጠፉት። ስለኛ ቤተሰብ ማወቅ ፈልገሽ ነበር አይደል? የኛ ቤተሰብ ማለት ዛሬ ያየሽው ያ ነው። ያ ሰውዬ ምን እያለ እንደነበረ ታውቂያለሽ? ችኩርን አጠፋለሁ ሲል ነበር። ችኩር ማለት ደግሞ እኔ፣ አንቺ፣ ሁላችንም ጭምር ነን። የዚህ ቤት የችኩር አዛዥ ማን እንደሆነ ታውቂያለሽ? ያማች ነው። እና ባልሽ ምን አይነት ባል እንዲሆን ነው የምትፈልጊው? ቤተሰቦቹን፣ ሚስቱን፣ እናት አባቱን የሚጠብቅ ጠንካራ ባል እንዲሆን አትፈልጊም? እስኪ ንገረኝ። አንቺ በእኛ ቦታ ብትሆኚ ምን ታረጊ ነበር? ቤተሰቦችሽን አትጠብቂም? ለቤተሰቦችሽ አትከላከይም? እሺ በቃ አሁን መሄድ ይኖርብኛል። አባዬ እንደዚህ ማድረግ አስፈላጊ ነበር? ማወቅ የምትፈልገውን ነገር ሁሉ ማወቅ እንድችል ማድረግ ይኖርባል። ለማንኛውም ያ ሰውዬ ተመልሶ መምጣቱ አይቀርም። ምን ልታደርግ አሰብክ ታዲያ? ማናችሁ? ምንድነው ደግሞ የምትፈልጉት? አቶ ሳርዳር ሊያናግር ይፈልጋል። ሳርዳር ደግሞ ምንድነው የሆንከው? ምን ተፈጠረ? ምን ሆንክ ነው የምትለኝ? በአንተ ምክንያት የወጣት አልባ ሆንኩኝ። ሽጉጥ በምን እጅ እንደያዝኩ አይተኛል፣ ግን ቀኝ እጄ ጣቴን ስላጣውኝ በአንተ ምክንያት በግራ እጄ ያዝኩኝ። ሳርዳር እባክን፣ አሁንም ስህተት እየሰራ ነው። ተረጋጋና እናውራበት። ምንድን ነው የምናወራው? እኔና አንተ ስምምነት ነበረ። ስምምነታችንን አፈረስክ። ገንዘቤን አስበላ። 400,000 ሊሬ ቀጠልክና ወንድምና አባት ጋር ልከህ ጣቴ እንዳጣደረክ። ሳርዳር ተረጋጋ። እኔ እንደዛ ይፈጠራል ብዬ አስቤ አይደለም። እኔ ስንት ያንተን ሚስጥሮችን ይዤ፣ አንተ ግን ምን እንዳደረከኝ ተመልከት። ለአንተም ለቤተሰቦችህም ለሁላችሁም ዋጋችሁ ስጣለሁ። ወንድሜ ሳርዳር በጣም ይቅርታ፣ ግን ያማች መጥቷል። በጣም ጥሩ፣ ና ግባ በለው። ይምጣና ጉዱን የሚመልከተው። ሁሉን ነገር ያማች ያውቃል። አሁን ሳርዳር ምን እያደረክ ነው? የማየውን ነገር አታርግ። አሁን እንደዚህ ማድረግ ምንም መፍትሄ ሊሰጥ አይችልም። ገንዘብን መልስ አታገኝም። ያማች እዚህ እኔን አገኘኝ ማለት ሁሉም ነገር ነው የሚበላሸው። ገንዘብን ግማሹ እንዲመለስ አደርጋለሁ። ረጋ ብለህ አስብ። እባክህን አታርግ፣ እባክህን ሳርዳር። ድሮም ቦቅባቃ እንደሆን ካቅ ነበር። ግባና ተደበቃውን። አሁን ላይ ደህና ነህ ብዬ አስባለሁ። ለማንኛውም ስጦታ ይዤልህ መጥቻለሁ። በረዶ ውስጥ ነበር። ጊዜ ካለ ደግሞ በፍጥነት ቢሰፋልህ ጣት የሚስተካከል ይመስለኛል። ለማንኛውም እዚህ የመጣሁት ይቅርታ ልጠይቅ አይደለም። ቁማር ተጫወትክ፣ ገንዘብን አጣ፣ በሰፈራችን በመንደራችን ገብተህ እኛን የማስፈራራት መብት አልነበረህም። ይኸው የተፈጠረው ተፈጠረ። ነገር ግን ከዚህ በኋላ አንድ ችግር ለመፍጠር ብታስብ በአሁኑ ጣት አይደለም የሚቆረጠው። ሰሊም እየተርበተበተ ታክሲ ውስጥ ገብቶ በፍጥነት ያመልጣል። የት ናችሁ? ፏቲ፣ ይባይ፣ ሁሉንም ሰብስብልኝ። ጦርነት እንከፍታለን ዛሬ ማታ። ሁሉንም ሰብስብልኝ። ምሽት ላይ እንድሪስ ወደ ሰሊም ቁማር ቤት መጣ። ለቀናት እረፍት ሳይወስድ እየሰራ የነበረውን ሰሊምን እንዲያርፍ አድርጎ እሱ በሱ ቦታ ተተክቶ የቁማር ቤቱን ስራ ተቆጣጥሮ ይሰራል። ከቆይታዎች በኋላ ባርቶሉ ሳይላሱንና ሜሬትን አስከትሎ ወደ ቁማር ቤቱ ይመጣል። ተረጋጉ ሰዎች፣ ተረጋጉ። ምንም ችግር ለመፍጠር አይደለም የመጣሁት። እኔ ቁማር ለመጫወት ነው የመጣሁት። ምንድን ነው የምትፈልገው? ማን አንተ? እኔ ማን ነኝ? ዝቅ በሉ። ባርቶሎ ወደ ዘና ነኝ። ሳርዳርና ሰዎቹ የመሳሪያ ተኩስ እያዘነቡ ቁማር ቤቱን ወንፊት እያደረጉ በረንዳ ላይ የነበሩ ሰዎችን አንድ ባንድ እየገደሉ ወደ ውስጥ ይገባሉ።
ሴና የጓደኛዬ ልደት ማክበር አለብኝ ብላ ያማችን ጨቅጭቃ ያማች ባይወድም እንዳታዝን ብሎ ፍቃዱን ሰጥቶላት ለነገሩ ብሎ አብሯት አንድ ሰው እንዲከተል አድርጎ ሴና ከቤት ወጥታ የጓደኛዋን ልደት እያከበረች ትገኛለች። ሳርዳርና ሰዎቹ የቁማር ቤቱን ገባው ውጭ የነበሩትን ጠባቂዎችን ገሎ ወደ ውስጥ እየገቡ ነው። ሴላሱና ሜዴት ለባርቶል እየተከላከሉ ከፊት ቆመዋል። ችኩር ልጆችም ለእንድሪስ ሽፋን ሰጥተው እሱን ኳል አድርገው እነሱ ከፊት ቆመዋል። የኮቼ ባሌ ቤተሰቦች የት ናችሁ? ማን እንደሆንኩ ምንም የምታውቁት ነገር አልነበረም። የት አላችሁ? ማን ነው ልብ ያለው? የኮቼ ባሌ ቤተሰብ ወደ ቤት ይውጣ። ማን ነው ልብ ያለው? ኦ እንድሪስ ኮቼ ባሌ። እሺ ምን ተፈጠረ? ወንድሜ ከባድ ችግር ተፈጥሯል። ምን ተፈጠረ? ሳርዳርና የሳርዳር ሰዎች ቁማር ቤቱን ወሮታል። ምን እያልከኝ ነው ወንድሜ? ትልቁ መጥፎ ዜና ደግሞ ጋሽ እዛ ቁማር ቤት ውስጥ ነው። ሳርዳር የተረገመ ከማል አፍጥኖ መኪናው ነው። ሴና የጓደኛዋን ልደት አክብራ ወደ ቤት እየተመለሰች እያለ መንገድ ላይ ድንገት ከየት መጡ የተባሉ በርከት ያሉ መኪናዎች መጥተው እሷ የነበረችበትን መኪና ይከባሉ። ከባድ ተኩስ ይፈጠራል። ተነሽ ነይ ግቢ። ልብ ያለው ሰው የሰው ሰፈር መጥቶ ሰውን የሚያስፈራራ ሰው ይመስላል። በለው አንተ ሽማግሌ በጣም ደፋር ነህ እባክህ። ግን ደግሞ ይሄ ድፍረት በሚያሳዝን ሁኔታ ወደ ሞት ነው የሚወስድ። ከዚህ በኋላ ከኔ ማንም አያስጥልም። የችኩር ወጣቶች የሚሆኑ ያ የምትመካበት ያማች የምትለው ልጅም ከኔ አያስጥልም። ማንም ሰው ከኔ አያስጥልም። ምን ከማል መኪናውን አቁመው። ወንድሜ ምን ተፈጠረ? ያማች ምን ተፈጠረ? ሰላም ውድ የቃና መሳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ አሰናዳውላችሁ የኛ ሰፈር ተወዳጁ ምርጡ ድራማ ክፍል 12 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። እስከ መጨረሻው አብራችሁን ስለነበራችሁ ከልብ እያመሰገንኩኝ ይሄ ተወዳጅ ምርጥ ድራማ በየዕለቱ ለእናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን ተወዳጁ የኛ ሰፈር ድራማ እያንዳንዱ ክፍል በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ስለሁሉም በድጋሚ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋይን ካውት ደጋ ይለፎት። ሀገሬ ሰላም ትሁን።